ጤና ይስጥልን የገንዘብ የምጣኔ ሀብት የመዋለ ንዋይ የንግድና የተለያዩ የሥራ መረጃዎችን የምናቀርብበት ሰዓታችን ላይ ነው የምትገኙት። እስከ መጨረሻው በመከታተል ከዚሁ ከምናስተላልፈው መረጃ ተጠቃሚ እንድትሆኑ እንጋብዛችኋለን። ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ እናስታውሳችኋለን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። በአዲስ አበባ ከተማ የቤት ኪራይ ጭማሪ ጣሪያ 11.5% ሆኖ ተወሰነ። የውል እድሳት ምዝገባም ከሐምሌ 1 ጀምሮ ይካሄዳል። የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት ታላቅ እርምጃ መውሰዱን ቀጥሏል ይላል የዜና ዘገባው ያገኘነው። ከዚህ ቀደም በወጣው የቤት ኪራይ ቁጥጥር አዋጅ መሰረት ለ2019 በጀት ዓመት የሚተገበረው ፍትሃዊ ተብሎ የተገለጸ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮ አስታውቋል። ይህንን ተከትሎ በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በይፋ መተግበር ይጀምራል ይላል ያገኘነው መረጃ። ቢሮው እንዳመለከተው ይህ የዋጋ ማስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ መሆኑ ተገልጿል። ነገር ግን የአከራዮችን ገቢና የኑሮ ሁኔታ በምን ሁኔታ እንዳስተናገደ እንዴት ከጥናቱ አንጻር እንደታየ የተገለጸ ነገር የለም። ይህ አሰራር በአንድ በኩል አከራዮች ወቅቱንና የኢኮኖሚ ሁኔታውን ያገናዘበ ፍትሃዊ ገቢ እንዲያገኙ የሚያረጋግጥ ሲሆን፣ በሌላ በኩል ደግሞ ተከራዮች ከገቢያቸው አንጻር የተመጣጠነ ኪራይ በመክፈል ከተደጋጋሚ የመፈናቀልና ከስነ ልቦና ስጋት ድነው የተረጋጋ ሕይወት እንዲመሩ ያደርጋል ተብሏል። ውሳኔው በከተማዋ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ የጎላ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደር ፋይዳዎች እንዳሉት ቢሮው አረጋግጧል ይላል። በምን እንዳረጋገጠ እንግዲህ እርግጠኛ መሆን አንችልም። መግለጫው ግን እንግዲህ ይህንን ብሏል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ካወጣው መግለጫ ነው ይህንን ዜና ያገኘነው። በዚህ ላይ ያላችሁን አስተያየት እስቲ ግለጹልን። እናንተ አከራዮች ናችሁ ወይስ ተከራዮች የሚለውን ማወቅ እንፈልጋለን። ወይስ እንዲሁ በጥገኝነት የምትኖሩ? ይህ በእናንተ ህይወት ላይ ምን ለውጥ አለው? ቤት ተከራይ ከሆናችሁ የተደረገው ጭማሪ በኑሯችሁ ላይ የሚያመጣው ተጽዕኖ አለ ወይ? አከራዮችስ በበኩላችሁ ይህንን 11.5% በመቶ እንዴት ተቀበላችሁት? በቂ ነው ብላችሁ ታምናላችሁ ወይስ አነስተኛ ነው የሚል አመለካከት አላችሁ? ግለጹልን። ከመጀመሪያው ተከራይ ጋር የውል ጊዜ አብቅቻለሁ ብሎ ለሌላ ሰው ቢያከራይ ዋጋ መጨመር አይችልም። ወይንም ደግሞ ያከራየው ሳያሳውቅ ቢቆይ የቀድሞ ያገኘ የነበረውን የቤት ኪራይ ለመንግስት ይከፍላል። ይሄ ባቆየ ቁጥር ወይንም ሌሎች ተጠያቂነቶች እየተጨመሩበት የሚሄድ ነው ማለት ነው። አብሮነትን በሚያበረታታ ፍቅርን፣ ወዳጅነትን በሚያበረታታ ያው ምን ያክል ጫና ሊደርስ እንደሚችል የሚታወቅ ነው። ለምሳሌ አንድን ተከራይ ከዚህ ስታስወጣው ወይንም ከአራዳ ስታስወጣው ወደ ኮልፌ ሲሄድ የልጆች ትምህርት ቤት አለ፣ እሱ ስራ አካባቢ አለ፣ መርጦ ነው የመጣውና ብዙ ነገሩ ይናጋል። ስለዚህ እነዚህን ከግምት ውስጥ አስገብተን አብሮነታችን የነበሩ የቆዩ ማህበራዊ መስተጋብሮቻችን ማጠናከር ነው። ከዚህ ውጪ በሆነ ሁኔታ ሲሆን ደግሞ የህግ ተከባሪነትና ተፈጻሚነት ነው። ሰላም አለቀ። ሰላም ጤና ይስጥልኝ። አለን እንዴት ነህ? እግዚአብሔር ይመስገን። ሰላም ነው። ምን ነበር ማለት ምን ነበር? ሱሪ ልብስ አስገብተህ ነበር? ቀና በል እንጂ ምን አባህ ነው ሱሪ ልብስ የምትል? ቁጭ በል ቁጭ በል። ዛሬ እንደው ደስ የሚል ቀን እኮ ነው። ይሄ ሸራ ያወጣርከው ዝም ብለህ እንደው ፍቃድ አለ አይደል? ፍቃድ እያወጣሁ ይሄ ተበሌ ወረዳ ያውቃል። ይሄን ሸራ ስትገነባ ጭራሽ
የነበር ሲሳይ እኮ ነው ሲሳይ ጭራሽ ታፔላ ሰርግተልኛል ድለላ ትትዮቲ ቫት እንደገባ አታውቅም ወንድሜ የኔ እኩል ነገር ላስረዳ ነው ሲጀምር የኔ አይደለም ሰው ነው ለተፈው ታፔላ ለብቻው እኮ ግብር አለው እንደገና ወይ ያላቆም እሱን ንግድ ፍቃድ እያወጣው ነው አዎ በምን ሚል ጥለት ነው ስጋጃ ገና አልነገሩኝም ዘርፎ አልታወቀም አዎ ምሳሌዎችን ሰርቼ ነው የምኖረው ጭራሽ ታፔላም ሰቀል ይኸውልህ ታፔላም የራሱ ግብር አለው ይሄ ህገወጥ ነው የምትሰራው ስራ ፍቃድ የለም ኧረ ተው በእናትህ ይሄን ሰርቼ ነው ቤተሰብ ማስተዳደር በእናትህ ተው በእናትህ እሺ ይሄ ሰው ነው የኔ አይደለም እኮ ሰው ነው አይመለከተኝም ስትሰራ የሰው ነው ብለን እኮ ፍቃድ እኮ ይወጣል አንድ ነገር ተው አንደባደብ እንዴ ለህዝቡ ነው ህዝቡ ህዝቡ መሄጃው ነው እዚህ መንደር መሄጃው ዛሬ ትግሬ ያስኩት ፍቃድ እኮ ያወጣው ነው ብትሰራ ደስ ይለኛል ህግ ወጥ ነህ እንጂ ብትሰራ ደስ ይለኛል ህግና ክብረስ እሺ አለቃ ቁጭ በል እሺ እባክህ ከሰው ነው የምታጣለኝ ኧረ ከሰው ነው የምታጣለኝ ኧረ ከጎረቤት ነው ለህዝቡ ለኛ እኮ ብትሰሩ ደስ ነው የሚለን በእውነት ብትሰሩ ደስ ነው የሚለን ግን ህዝቡ ደግሞ እየተጉላላን አሁን ይሄ ህገወጥ የሰፋው ሰው ጋር ሄዶ ራሱ በትክክል ልክክ አይልም ለህዝቡ ነው እሺ ይሄንንም ረስ እንደዛ ነው ጎበዝ ወሰደው አንተ ጎበዝ እሺ መጣው ሸራውን ደግሞ ሙሉ ነው ስታል ከነ መኪናው እየነዳሁት ነው የሚሄደው መልካም ተላይ መጣ አመራር እኛ ደስ ይለናል ብትሰሩ የመጥቼ ውሰድ እቤት እኔ ጋር ተላይ መጣ አመራር ነው ተበላይ እታች ድረስ አውርዱ ስለተባለን ነው እሺ ዝግጅት ተመልሰን እንመጣለን እስከዛው እንተናቆዩ